ፈትሽ። ምንድነው የጠፋብሽ ነገር ካለን እንጠይቂኝ። ካልሆነ ጉዳዩን ወደ ህግ ቦታ ብንወስደው ሳይሻል አይቀርም። እኔን ብትጠይቀኝ አልሰጥህም። ሮዚ መታሽ ግዴታዬ ነው። ያው እኔም አንድ ቀን ቢቸግረኝ እኮ ሰው ነው የሚረዳ። ፎርጅድ እንደሆነ ካወቀችስ? ቤቴን አስይዞ ተበድሮበታል። እኔ እስር ቤት እፈራለሁ። በዛ ላይ ደግሞ የድሮ ባልሽ ነው። አንተ ነው ያጋባኸኝ። እንዲህ ኮታ የለህም እንዴ? ታዲያ ለምንድን ነው እንደመጣሽ ከማዬ ካባዬ መደበቅ የፈለግሽው? ይሄ ሁሉ ገንዘብ በአንድ ሳምንት ውስጥ ኬት አመጣለሁ? ምንም አይነት ፍቅር ከአባት አይበልጥ። እሷ ደግሞ አባቷን ክዳለች። አሁንም ቀን ብጨምርልሽ ኬት ማታለች? ቤቱ በዳ መያዙ ለምንድን ነው ያልነገርሽ እንዴ? ለምን አንደኛህን ለሷ መፍትሄ አትፈልግላትም? ፊዮሪ የሐሰት ሰነድ ሊሰጠችሽ በላት። ሰይጣን ራሱ ካንቺ ነው የምትይዘ። ያ ሁሉ ነገር አድርገን እኮ የላክናት የእኛንም የእሷንም ህይወት እንደለውጥ ሆኗ እንጂ እኮ የማንንም ወጠጤ ከርስ እንደሞላ አይደለም። እናት ቤቱን አስይዞ ተበድሮበታል። የደሃ ልጆች ናቸው፣ ምንም ነገር ማድረግ አይችሉም ብሎ ነዋ። ፊዮሪ እኮ ነኝ ያለ ሪዘርቭ ነው። ምን ማድረግ እንዳለብኝ ነው። ና ሁሉንም ቦታ ፈትሽ፣ አንድም እንዳይቀርሽ። ምንድነው የጠፋብሽ ነገር ካለን እንጠይቂኝ። አንቺና የአንከፍ ባልሽ ብሬ እንድትመልሱ ፈልጋለሁ። የምን ብር ነው? እሱ እኮ ታስሯል። መቼስ ነው የወሰደው? ፊዮሪ እድለኛ ሚስት አይደለሽም። እዳ ወርሶች ነው እንዴት ታሰረው? ምን ወርሶች ነው የሚሞተው? እባክሽ ፈለካ ይኸው አገኘሁት። ለእሱ አስጣት። እኔ ጋር ቀሪ የሌለ መስሎሽ ነው አይደለ? በየስርቻው የምትደብቂው። እኔ ስለምን እንደምታወሪ አልገባኝም። ናቲም ከመታሰሩ በፊት ስለምንም ነገር አልነገረኝም። ይቅርታ፣ እኔ እንደዛ ደደብ ባልሽ ልገልሽ አልችልም። ይከስ ታስፈልግኛለሽ። እኔ ደግሞ ለምንድን ነው የማስፈልግሽ? ምን አስቸኮለሽ? ልነግርሽ አይደል? እኔ ከአንቺ ምንም መስማት አልፈልግም። አንቺም እሱም ከቤት ይውጡልኝ። የኔ ቆንጆ፣ ማን ማንን ማባረር እንዳለበት የገባሽ አይመስለኝም። አልገባኝም። ምን ለማለት ፈልገሽ ነው? እሱን ነው የምልሽ። እና ውድ ባለቤትሽ አቶ ናትናኤል ከኔ ቤቱን አስቶ ብር ተበድሮኛል። ዋው! ኧረ ቀልድ። መቼም ባልና ሚስት ሳትመካከሩ አልተበደራችሁ። አሁን ያንቺን ወሬ መሰማበት ጊዜ አይደለም። ከቤቴ እንድትወጪልኝ ፈልጋለሁ። ደስታሽን ማደፍረስ አልፈልግም። ያው የተበደረው ግን ለአንቺና ለቤተሰቦች አንዳንድ ነገር ስለሚያስፈልግ ነበር። አያደርገውም። እሱ ለቤተሰቦቼና ለእኔ ሲል ለምንድን ነው የሚበደረው? እና ልሻለሁ ባልሽ ላንቺ ብሎ ቤቱን በብድር ያሳዘ። እንዴት ድጋሜን ባዶ ያስቀረዋል? እና እኔም ገንዘቡን ሰጠሁትና አሁን ደግሞ የሚከፍልበት ሰዓት ደረሰ። ቆይ ምን ያደረኳችሁ? ለምን እንደምታሰቃዩ? አደረገው። ምክንያቱም ሙሉ ውክልና ስለሰጠሽው። ደግሞ እኮ ተበዳሪ ግዴታ ለአበዳሪው መናገር የለበትም። ካልሆነ ጉዳዩን ወደ ህግ ቦታ ብንወስደው ሳይሻል አይቀርም። ለምን አንስማማም? ጊዜ ስጡኝና መልስላችኋለሁ። እና ደግሞ ካርታና የብድር ሁሉ እዚህ ፖስታ ውስጥ አለልሽ። አይሆንም፣ በልፋቴ ነው የሰራሁት። ትወስጂብኛችሁ። አረ እኛ ምን አደረገ? ባልሽና አንቺ ናችሁ ተባብራችሁ የተበደራችሁ። አልሰጥም። የኔ ነው። ካልከፈልሽ የኔ ነው። ለማንኛውም ትንሽ ቀን አሰጥሻለሁ። ስመለስ ግን ቤቱ የኔ ነው። እሺ አሰጥሽ። የኔ ነው። ናይ ፍቅር እንዴት የኔ ነው። የኔ ነው። ይሄ ነገር የሚሳካ ይመስልሻል? አንተ ማትረባ እንደዚህ አይነት ወሬ እንደማይመችኝ አታውቅም? አውቃለሁ። ለማለት የፈለኩት ብትነቃብንስ ብዬ ነው። ምኑን ነው የምትነቃብን? አላየሃትም እንዴ እንዲህ ስትርበተበት እንደነበር? ሽንታን በላዩ ላይ መልቀቅ እኮ ነው ይቀራል። እሱም አይቻታለሁ። ግን ናቲ አልተበደርኩትም ቢላትስ? ለሱ ሌላ መላ አለ። ናቲ ደግሞ እስር ቤት ነው፣ ማንም ጠያቂም የለውም። ስለዚህ ትንሽ ገንዘብ እንሰጣለን ካልነው ምንም የሚያደርገው ነገር የለም። እና መቼ ነሽ ልትነግሪው ነው? እኔ አልሄድም። አንተ ነው የምትሄደው። እንዴ እኔ አልሄድም። እዛው ቢያስቀሩኝስ? አልፈልግም። ናሆም ከኔ ትእዛዝ ወተህ ሰው እንደማትሆን ታውቃለህ አይደል? ለምንድን ትዘነብደው? አንቺ ደግሞ ታበዣዋለሽ። እኔ እስር ቤት እፈራለሁ። በዛ ላይ ደግሞ የድሮ ባልሽ ነው። አንተ ነው ያጋባኸኝ። ነገ ሄድና አሳምነው። ካላሳመንከው ደግሞ ንገረኝ። እሺ እኔ ሄጄ አሳምነዋለሁ። እሺ በቃ ግን ፎርጅድ እንደሆነ ካወቀችስ? ማ እቺ ጅላንፎ ይሄን ማሰብ ከቻለች እኔ ያደንቃታለሁ። አረ እንደዛ አትበይ። አንተ ማትረባ ልታረመኝ ሞክር። ይሄ የመጨረሻ አማራጫችን ነው። እያከኩ መኖር አልፈልግም ካንተ ጋር። እና ሌላ አማራጭ የለም? ስማ ከዚህ በኋላ የኔ ተቃራኒ መሆን ከጀመርክ የኔና ያንተ ነገር ያበቃል። እባክሽ ስለመለየት አታውሪ። እኔ ካንቺ ውጪ ህይወት የለኝም። እንደዛ ከሆነ ያልኩህን ብቻ አድርግ።
ሄሎ ወይ ቤቱ ጠፋብሽ? እሺ እሺ እንዲኮታ የለህም እንዴ? ምን አስደነገጥከኝ? ይቅርታ ሮዚ፣ አንድ ጉዳይ ነበረችኝ እዚህ ሰፈር ሳልፍ እኮ በሩ ገርበብ ብሏል። ምን ተፈጠረ ብዬ ነው የገባሁት። የኔ ነገር እህትና ወንድሜ እየመጡ ነው። ያው ውክብ ብዬ ነው በሩን ክፍት ነው የረሳሁት። ታስታውቂያለሽ፣ ቢዚ ሆነሻል። ይገባኛል እንደሚናፍቁሽ፣ ቢሆንም ግን ጠቀቅ ማለቱ አይከፋም። አዎ ከስንት ጊዜ በኋላ መሰለም ማገኛቸው። በጣም ጉጉት ብያለሁ። እና ግን እኮ ጠፋ። በሰላም ነው? አዎ ጠፍቻለሁ። ያው ስራም አይደል ትንሽ ቢዚ አድርጎኝ ነው። ተፍ ተፍ እያለ ነው። በቃ አሁን ልሂድ። በርሽንም ደግሞ መዝጋት እንዳትረሽ። እመጣለሁ። እሺ እንዴት ናችሁ? እንዴት ነሽ እህቴ? የኔ ውድ እንዴት ነሽ? አለሁላችሁ። እንዴት ነሽ? ደህና ናችሁ? አንቺ እንዴት ነው ወፈረችው? የኔ ውድ እንዴት ነሽ? ደህና ነሽ? አለ እንዴት ናችሁ? ከስንት ጊዜ በኋላ ተገናኘን። እንዴት እንደናፈቅሽ እኔ እራሱ እንዴት እንደናፈቃችሁ። ምን አግኝተሽ ነው? ያለኛ በቃ እንደዚህ መወፈር ይቻላል? እህቴ ምን ሆነሽብኝ ነው? ምን አጋጠመሽ? አረ ምንም አልሆንኩም። ሰርፕራይዝ ላድርጋችሁ ብዬ ነው። ቢሆንስ ምን አለበት ብታሳውቂ? ሰው እንደሌለው ሰው እንደዛ መንከራተት ሲያንስ እዚህ መጥሽ ምን አለበት ብታሳውቂ? ነቴ ትንሽ ወንድሜ ተው እንጂ ልታለቅስ ባለው ነው። ታዲያ ለምንድን ነው እንደመጣሽ ከማዬ ካባዬ መደበቅ የፈለግሽው? አይ ዝም ብዬ ነው። ደህና ናችሁ? እንዴት ናችሁ? ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ምን ሆናለሁ ብላችሁ ነው? ሮዚ ደህና ነሽ? ደህና ነኝ። እነጋሽ እንዴት ናቸው? ደህና ናቸው። ግን ሮዚ ቆይ ምን ቢገጥምሽ ነው ዘመድ እንደሌለው ሰው ቤተሰብ እንደሌለው ሰው ሳትናገር የመጣሽው? ብዙ ነገር ተበላሸብኝ። ናቲ ጉድ አደረገኝ። ምን አደረገ? እንኳንም አለፈ። እና በእኔ ቤት ሰርፕራይዝ ላደርጋችሁ ነበር። ወይኔ ዳግም ይህ ሁሉ ነገር ሲፈጠር ቆይ ለምን ዝም አልሽኝ? አሁን ሁሉም አልፏል ወንድሜ። ምንም ቢሆን እንደዚህ ማድረግ አልነበረብሽ። ተመስገን አለፈ። እንኳን አለፈ። ተመስገን። ሚገርም እኮ ምኑ? እኛ እዛ በችጋር እንጠበሳለን፣ እሷ እዚህ ስንት ነገር ሰርታለች። ድህነታችንን እኮ ገደል ከተዋለች። ኧረ ተው እንዲህ አይባልም እንዴ! እኛ ምን ቸገረን? ከብት እህል ሁሉም አለን። ምንም አልቸገረንም። ምንድን ነው የማይባለው? እስኪ ንገሪኝ፣ ምንድን ነው የማይባለው? እኛ ስንት ጊዜ ነው እዛ ሳንበላደር ነው? ስንት ጊዜ ነው ሳንበላደር ነው? እባክህ ዝም በል፣ እንደዚህ አትበል። ብዙ ችግር ገጥሟታል። እኛ ደግሞ ሌላ ችግር አንሆንባት። ጠፍቷት ነው ከዛ ድሀ አባቷ ይልቅ የማንንም መንገደኛ ማመኗ። እሷ ግን ዛሬም አልተማረችም። ተው በቃ፣ እኛ ምንም አልጎደለብንም። ደግሞ እኔም ደርሻለሁ። ሁሉም ነገር ይስተካከላል። አልጎደለብንም አልሽ እንዴ? አንቺን ጋሼ በምኑ ነው የሚልክሽ? አልጎደለብንም ነው ያልሽው? አዎ ለነገሩ እውነትሽን ነው። ሲኖር እኮ ነው የሚጎለው። እኛ ምን ኖሩን ከምናችን ላይ ይጎልብናል? በቃ ይበቃል። በራሳችንን ሞክር። እሷም እኮ ህይወት አላት። ይኸውልሽ ያ ሁሉ ገንዘብ ያ ሁሉ ነገር አድርገን እኮ የላክናት የእኛንም የእሷንም ህይወት እንድለውጥ እኮ ነው እንጂ እኮ የማንንም ወጠጤ ከርስ እንደሞላ አይደለም። አውቃለሁ እኮ ግን ምንም አላጎደለችብንም።
ቆይ መቼ በቅጡ የተበደርነውን ከፈለች? እሷ ለማንም ስለምትወደው እኮ ነው። ምን ያክል እንደምትወደው ታውቃለህ አይደል? ምንም አይነት ፍቅር ከአባት አይበልጥም። እሷ ደግሞ አባቷን ክዳለች። እሺ በቃ አሁን እንዳትሰማ እየመጣች ነው። ወይ ትቻችሁ ጠፋ አይደል? ኧረ ችግር የለውም። በቃ እሺ አሁን ምግቡ ደርሷል። ኑ እጃችሁ ታጠቡ። እና ምን ልታደርጊ ያሰብሽ? ብዙ ነገር እኮ ምን? እንደምንም እዛ ቤት መመለስ አለብኝ። ካልሆነ ግን ከንቱ ልፋት ነው የለፋው ነው። የጠየቅሻትን ብር ከከፈለችና ብታመጣልሽስ? እሱን ሳላስብ ቀርቼ ነው እንዴ? ኬትም ልታመጣ አትችልም። በሱ እርግጠኛ አትሁኚ። የለፋችበት ቤትና ሀብት ላለማጣት ምንም የማታደርገው ነገር የለም። እንዴ ለምን አንደኛህን ለእሷ መፍትሄ አትፈልግላትም? ፊዮሪ የሐሰት ሰነድን የሰጠችሽ በላት። ምን እያልሽኝ ነው? በጣም አሰብክላት ብዬ ነው። ልታደርግ ትችላለች ብዬ አሰብኩትን የተናገርኩት። ምን አጠፋው? ኧረ ምንም አልኩህ እኮ። ለምን ሄዳ ነግራት? ላናድሽ ብዬ እኮ አይደለም። እሷ እንደዚህ ብታደርግ ሌላ እቅድ እንድናወጣ ብዬ ነው። እሺ ስላናደድኩሽ ይቅርታ። ቆይ ግን ቤቷ ከገባሽ በኋላ ምን ልታደርግ ያሰብሽ? በመጀመሪያ ይሳካልኝ፣ ከዛ እቀጥላለሁ። አላመንሽኝም እንዴ? ወይስ ለኔ ላለመናገር ነው? እንዲህ ሲባል አልሰማሁም። እንዴት? ሁሉ ቢወራ ሆድ ባዶ ይቀራል አሉ። በዛ ላይ ሴጣን ሰምቶ ያሰብኩትን ሁሉ ባያሳካልኝስ? ሴጣን ያንቺን ስራ ላይ ያከሽፍ? በምን አቅሙ? ማለት ሴጣን ራሱ ከአንቺ ነው የምትይዘው። ቀልዴን እኮ ነው። ቤት ሰላም ለሚመጣው ታውቁ። እሱ ዳግም ይባላል፣ እሷ ደግሞ ሰላም ትባላለች። ያው እሱ ደግሞ ቅድም እንደነገርኳችሁ ህይወቴን ያተረፈልኝ ባለውለታዬ ነው። በጣም እናመሰግናለን እህታችንን ስላተረፍክልን። ግዴታዬ ነው። ያው እኔም አንድ ቀን ቢቸግረኝ እኮ ሰው ነው የሚረዳኝ። ሰው ደግሞ የዘራውን ነው የሚያጭደው። ቁጭ በሉ ቁጭ በሉ ነው። እውነት በጣም ጥሩ ልብ ነው ያለ። ፈጣሪ እንዳንተ አይነቱን ያብዛልን። ልክ ነሽ። እንደሱ አይነቱን ያኖርልን፣ እንደ ናቲ አይነቱን ደግሞ ከምድረ ገጽ ያጥፋልን። እውነት ነው። እንደሱ አይነቱንማ ያጥፋልን። እኔ ምልሽ ግን ከታሰረ ምን ያህል ቀኑ ነው? ሳምንት ኦር 2 ሳምንት። አይ ገና ነዋ፣ ብዙ ይቀረዋል። እና አገር ቤት ቀዩ ቤተሰብ ምናምን እንዴት ናቸው? ሁሉ ሰላም ነው ይመስገን። እና በቃ እኔ የሚሄድበት ቦታ ላይ ልሂድ። ትንሽ አትጮትም? ቡና ላፍላለህ። ሌላ ጊዜ በሰፊው። አሁን ሰላም ልበላችሁ ብዬ ነው። እሺ በቃ ልሸኝ። በቃ እንገናኛለን። ስላወቅኳችሁ ደስ ብሎኛል። እኛም ደስ ብሎናል። በድጋሚ ስላደረክልን ነገር በጣም እናመሰግናለን። እኔ የምልሽ ደህና ነሽ ግን ሮዚ? ደህና አይደለሁም። አይዞሽ ትረሺዋለሽ። ደግሞ እህትና ወንድሞችም አሉ። አይ እኔ የእሱ ነገር የሚጨንቀኝ ይመስላል በዚህ ሰዓት። እና ሌላ የተፈጠረ ነገር አለ እንዴ? አዎ በጣም ትልቅ ችግር ገጥሞኛል። ምንድን ነው ንገሪኝ እስቲ። ቤቴን አስይዞ ተበድሮበታል። እንዴት? እንዲህማ ሊያደርግ አይችልም። አዎ ተበድሮበታል። ፊዮሪ መታ ነበር የተበደረበትን ውል ይዛ። ቆይ ማናት ፊዮሪ? የናቲ ፍቅረኛ። ቤቱን ለቤተሰቦቼ ሲል እንደተበደረበት ነገረችኝ እና መክፈል ካልቻልኩኝ ቤቱን እንደምትወስደው መታ ነግራኝ ሄደች። ምን አይነት ነገር ነው? እንዴት እንደዚህ ሊያደርግ ይችላል? ግን ቤቱ ባንቺ ስም አለ ያለው? ሙሉ በሙሉ ውክልና ሰጥቼዋለሁ። አሁን ቆይ ምንድን ነው ማድረግ ያለብን? ምን ማድረግ እንዳለብኝ አላውቅም። ያ ሁሉ ገንዘብ የመክፈል አቅም የለኝም። ወይ ጣጣ። እስኪ እንግዲህ ፈጣሪ ያለው ይሆናል። በቃ ላስቆመ ሂድ። አይዞሽ የቻልነውን ሁሉ እናደርጋለን። እሺ እስኪ በቃ ልሂድ። ለምንድን ነው ያልነገርሽኝ? ምኑን? ቤቱ በዳ መያዙን ለምንድን ነው ያልነገርሽኝ? እንዳላስጨንቃችሁ ብዬ እኮ ነው ልነግራችሁ አስቤ ነበር። ትክክል አልሰራሽም። ምክንያቱም የዚህን ያህል ሩቅሽ አልነበርንም።
እንዴት ነሽ? በቃሌ መሰረት ተመልሼ መጥቻለሁ እና እባክሽን ጊዜ ስጭኝ። ብሩን እየፈለግኩልሽ ነው፣ አመጣልሻለሁ። ብዙ ጊዜ እኮ ነበር የሰጠሁሽ፣ አንቺ ነሽ መጠቀም ያልቻልሽው። ይሄን ሁሉ ገንዘብ በአንድ ሳምንት ውስጥ ከየት አመጣለሁ? አሁንም ቀን ብጨምርልሽ ከየትም አታመጭም። ግን አንድ ምርጫ ልስጥሽ። ምን አይነት ምርጫ? ከዛሬ ጀምሮ እዚህ ቤት መኖር ጀምራለሁ፣ ወይ ደግሞ ብሬን ትሰጪኛለሽ። ምን አይነት ክፉ ሰው ነሽ? የክፋቴን ከለር ነው ማወቅ የፈለግሽ? ሰይጣን ነሽ። ወይ ነኝ እንዴ? አላወቅኩም ነበር። እባክሽን ህይወቴን አታክብጂብኝ። እንዴ ምን አደረኩ? ምርጫ ብቻ እኮ ነው የሰጠሁሽ። ባሌን ወሰድሽ፣ ንብረቴን ወሰድሽ። ቆይ ለምን አትይኝም? ገንዘቤን ከሰጠሽኝ ደጅሽ አልደርስ። አሁን ላይ የለኝም፣ ተረጂኝ። እሱ ስለገባኝ እኮ ነው ምርጫ የሰጠሁሽ። እሺ ቆንጆ መልስ ነው። ለማንኛውም መጣሁ። በጣም ይቅርታ። እኔ እኮ ለአንቺ ብዬ ነው። አውቃለሁ እናንተ እኮ እንዳትጨነቁ ስለምፈልግ ነው። ወንድምሽ ነኝ እኮ። ችግርሽን የመጋራት ግዴታ አለብኝ። እሺ ምንድን ነው? አስረጅኝ። እናት ቤቱን አስይዞ ተበድሮበታል። ፊዮሪ ደግሞ ብሩን መልሽ ነው የምትለኝ። እኔ ደግሞ አሁን የሚመልስበት አቅም የለኝም። የድሃ ልጆች ናቸው፣ ምንም ነገር ማድረግ አይችሉም ብሎ ነዋ። ግራ ነው የገባኝ። ግን ደግሞ ሌላ አማራጭ ሰጥታኛለች። ምን አይነት? ከኛ ጋር አብራ ልትኖር። እና አንቺ ምን አልሻት? መቼስ እሺ አላልሻትማ። ያው አማራጭ የለኝም። ሮዚ እያበድሽ ነው መሰለኝ። እኔንም ተረዳኝ። አማራጭ ቢኖር ኖሮ እንዲህ አላደርግም ነበር። ይሁንም ግን አስቢበት። አንተ ወይ ዛሬ እንዴት ደስ እንዳለኝ። ምን ተገኘ? የዛሬው ደስታሽ ደግሞ የተለየ ነው። እስኪ ነገር የኔዋን ሴት ምን እንዳስደሰታት። እነ ሮዛ ቤት ነው ከዚህ በኋላ መኖር የምጀምረው። ነግሬህ ነበር ደግሞ እንደማደርገው። ማለት ምን ማለት አለው? እነሱ ቤት ከዛሬ ጀምሮ እኖራለሁ እያልኩ ነው። እኔስ? ያለ አንተ እኮ የትም አልሄድም። እንደዛ በያ። እኔ ደግሞ ስንቱን አሰብኩት። የማይሆነውን ያለ አንተ። እና እዛ ገብተሽ ምን አሰብሽ? ማለቴ ምን ልታደርጊ ነው? ምንም አላደርገው ነገር አለ ብለህ ነው? ውሉ የውሸት እንደሆነ ብታውቅብንስ? አይዞክ፣ አታስብ። እንዴት አላሰበውም? ፊዮሪ እኮ ነኝ። ያለ ሪዘርቭ አልንቀሳቀስም። ምን ማድረግ እንዳለብኝ አውቃለሁ። አትጨነቅ። ካልሽሽ ካልኩ ብቻ ሳይሆን መሆን ስላለበት። እሺ የተከበሩ፣ በዚህ ሰዓት ያሰብሽው ስለተሳካ ምን ተሰማሽ? እጅግ በጣም ደስ ይላል። ጅማሬው ግን ገና ነው። ብዙ መደሰት ያስፈልገናል። እሱስ ልክ ነሽ። አሁን መዘጋጀት አለብን። ተነስ። አሁን መኩርፈኛል ማለት ነው። እኔ እኮ ላንቺ ብዬ ነው። ይገባኛል እኮ። በል አሁን ፊትህን ፍታው። እሺ። ወይ እኔን ሞት ይርሳኝ። ምን ሆንሽ? በራሴ ችግር ተይዤ ሳልጠይቃችሁ። እቤት ግን እንዴት ናቸው? እኔ ደግሞ ምን ሆንሽ ብዬ። እሱን ዝም በይው፣ ደህና ናቸው ሁሉ። ምን ይሆናሉ ብለሽ ነው? እንደ ማንኛውም ሰው ያገኙትን ይበላሉ። በቃ አንተ ልጅ ነገረኛ ሆንክ አይደል? ብታይ ቁም ስቅሌን ነው የሚያሳየኝ። እንደ ወንድም እኮ አይንከባከበኝም። አቃጣሪ። ከዚህ በላይ ምን ላድርግልሽ? በህሉ ጭቅጭቁን ታውና ምግቡን ይብሉ። ይቺ ያለች ቤት በኩል ይበላል ማለት ነበር። አየሿ አሳሳች ደግሞ እዛው በለመድክበትሽ እንዴ። የቴ ቤት የኔም ቤት ነው አይደል? እንዴ በሚገባ ነው። አሁን የልብ ልብ ተሰጠህ። ማን ይቻለ? አሁን እንብላ። ምን ልጨምር? በቂ ነው። አንቺ ግን እየበላሽ አይደለም። እየበላው ነው። ብሉ እናንተ። አንቺ አርፈሻብኝ እንዴ? እቺን ዝም ብለሽ እኔ ቆንጆት ያሽባት ዳጊ። እንኪ አረሙት ባቻሉ እናንተ ብሉ። በቀኝ ነው። ምንድን ነው የሚበቃሽ እንዴ? ደሞቱን እንደልሽ ቀስ ብለሽ እንኪ እንጂ ያን ይበላው።
አቤት። እንዴት ነሽ? እስኪ አግዢ እና ግባ። ከዚህ በኋላ እዚህ ነው የምንኖረው። ማለት እናንተ እዚህ? አዎ እኛ እዚህ። እህትሽ አልነገረችሽም እንዴ? እንዴት ግን እናንተ ራሱ አታፍሩ? ምን ያሳፍረኛል? ለነገሩ ከአንቺ ጋር ምን አደረቀልኝ? እህትሽ አለች? አቤት። እህትሽ እንግዳ እንዴት መቀበል እንዳለባት አታውቅም መሰለኝ። ስነ ስርዓት የላትም። ስነ ስርዓትስ ያደገችበት ነበር። ለእንዳንቺ አይነቱ ግን ስለማይገባ ነው። እውነትሽን ነው። ብዙ ማንመላለስ መልካም ነው። ከኔ ስር መሆናችሁን አትርሱ። ሮዚ ወይኔ ትንሽ ዋለል ተናደደች። ችግርሽ ከኔ ጋር ነው አይደል? ከኔው ጋር ጨርሽ እና ቆይ እንግዳ ግቡ አይባልም? እሺ አንቺስ? እሺ እሱ ምንድን ነው? ማን ነው? አላስተዋወቅኳችሁም መሰለኝ። ናኦሚ ይባላል። ከዚህ በኋላ ከኛ ጋር ነው የሚኖረው። እኔ አልፈቀድኩም። አንቺ ግን መግባት ትችያለሽ። እኔ ፈቀድኩ። የአንቺ ፍቃድ ስለማያስፈልገኝ ና እንግባ። ወይኔ እንዲህ ጉድ ነው። እንዲህ በሀገሬ ከመሆን እዛው ስደት ላይ ብሞት ይሻለኝ ነበር። እንዴ ሮዛ እንደዛ አትበይ። በገዛ ቤት እንደዚህ ዱን እንደ ሰራተኛ። ቆይ ከማዳም ጋር በምን ተለያየ? እባክሽ ተይ፣ ይሄም ያልፋል። አላውቅም። በጊቢ ነው የመጣው። ወዴት ነው? ሱቅ ደርሼ መጣሁ። ሌላ አቤት። እንዴት ነህ? አለው። ሰላም ነኝ ሮዛ እህት። ኦ እንዴት ነሽ? አለው። ላገኝ ፈልጌ ነበር ከቻልክ። እሺ የት ነው ያለሽው? ሰፈር መታጠፊያው ጋር። እሺ መጣው። ምን ሆነሽ ነው ግን? ግራ ገብቶኝ ነው። ምንድን ነው? ምን ተፈጠረ? ፊዮሪ ከፍቅረኛዋ ጋር ከኛ ጋር ለመኖር መጣች። ምን ማለት ነው ይሄ? በቃ ከዚህ በኋላ ከኛ ጋር ይኖራሉ። ምን ማድረግ እንዳለብኝ ግራ ስለገባኝ ነው ላንተ የደወልኩልህ። ወይኔ እሺ በቃ ግን በምን ላግዝሽ? ግራ ገባኝ እኮ። አላውቅም፣ የማደርገው ግራ ገባኝ። ምን አይነት ፈተና ነው? አሁን ተገናኝተን የምናደርገውን ነገር ማሰብ አለብን። እሺ 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 በቃ አንድ ሀሳብ አለኝ። የምን ሀሳብ? ለምን የመጀመሪያውን ውል ቀደን ሌላ አንፈራረምም? ማለቴ ለአሁን ያለንበት ጉዳይ። ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ አይደለም፣ ግን የተሻለ ሀሳብ መስሎ ስለታየኝ። ከዚህ በኋላ አንቺን አምኜ አንድ እርምጃ መራመድ አልፈልግም። ላስታውስሽ እንዴ በእኔ ቁጥጥር ስር እንደሆንሽ እየረሳሽ ነው መሰለኝ። እያስፈራራሽ መሆኑ ነው? እንደዛ አይደለም። አሁን ያልኩሽ ለአንቺም ለእኔም ነው የሚጠቅመን። ለዛ ብዬ ነው። መቼም ለእኔ ያስበሽ ሊሆን አይችልም። እንደማታምኘኝ አውቃለሁ። ነገር ግን ከዚህ በኋላ የምንኖረው አንድ ቤት ውስጥ ነው። ስለዚህ ለዛ ነው የምንተሳሰበው። እሱስ ልክ ነሽ። እንዴት እናደርግ? እንዴት? ይሄን ውል ቀደን ሌላ እንፈራረም። ሌላ ምን አይነት ውል? ቤቱ ሲሰራ እኔ በገንዘብ እንዳገዝኩሽ አይነት። ቆንጆ ሀሳብ ነው፣ ግን በምን አምንሻለሁ? ለዛሬ ነው። ይሄውልሽ አንድ ውል ከአንቺ ጋር ነው የሚሆነው። በዛ ውል መሰረት ደግሞ በፈለግሽበት ሰዓት መጠየቅ ትችያለሽ። እመኝ። እሺ በቃ መፈራረም እንችላለን። አትጸጸችም በዚህ ጉዳይ? ያው ባላምንሽም ግዴታዬ ስለሆነ ብቻ። አይዞሽ፣ አትፍሬ። ለዚህ እሺ መጣ። አያሩ መገረሚ ሰው ነሽ። እሺ መፈራረም እንችላለን። ዛሬ ይፈረማል። ዳጊ ዲቢ ምን የደበረ ትመስላለህ? አይ አልደበረኝም። ምንም ቢሆን እኮ አሳድጌያለሁ። ለትንሽ ጊዜ ነው የራኩ። ደግሞ ምንድነው እንደዚህ ለምቦጭን የጣልከው? እየሆኑ ያሉት ነገሮች ያስደብረኝ። ይገባኛል። በጣም እየተጎዳሽ እኮ ነው፣ እየከሳሽ ነው። ምን ላርግ? ልፋቴ እኮ በመና ከሚቀር ብዬ ነው። ትንሽ ጊዜ ብቻ ብድሩን እስከከፍል ነው። ይቅርታ አድርጊልኝ እህቴ። እንዴ ምን አደረክና ነው ይቅርታ? ምንም አይነት ነገር ላደርግልሽ ባለመቻሌ። እንደዛ ትበል። ማድረግ ብትችል ታደርግልኝ ነበር። እሱ ሰው
ትንሽ ጊዜ ብቻ ሁሉንም ነገር አስተካክለዋለሁ። ትንሽ ጊዜ። ሁሌም ቢሆን አለው ከጎንሽ። የኔ መከታ ወንድም፣ ሁሌ የምተማመንብሃለሁ። ግድ ነው፣ ወንድም እኮ ነኝ። እውነት ነው። በላሁን ነቃ ነቃ። ከኔ ተደብቃችሁ እንደምታውቁት ይሄ ወንድምሽ ነው። ካንቺ ምን ይደበቃል ብለሽ ነው? ዝም ብሎ ድብር ብሎት ነበር። እኔን ወንድሜን እኔን እህትህን። ኧረ ጦስሽን። ምንድነው እንደዚህ መደናነቅ? ማን ለማስቀናት ነው እንዴ? ምን የሚያስቀና ነገር አለ ብለሽ ነው? ትንሽ ቆይቶ ለሚቀጠቅጠኝ። በቃ እንሂድ፣ ሳይገልሽ ይሻለኛል። ደግሞ አንተ ነቃ ነቃ ብልና እንሂድ። እሺ እሺ። ግን የዋ ቢጤ ናት። በጣም ነው የምታሳዝነው። የዋ ናት። ምን ያስታውሻል? ልቀኝ። ሁለተኛ እንደዚህ እንዳትለኝ አላልኩም? እሺ አትጩ፣ ይሰሙሻል። ትሰማኛለህ? ስንቴ ነው የምነግርህ? አትልፈስፈስብኝ። ቆፍጠን በል እንደ ወንድ ልጅ። እኔ እኮ ያየሁትን ነገር ነው የነገርኩሽ። ምን አጠፋው? ኧረ ምንም። ጥራትና የፈረምሽው የውሸት ነው። ምንም አይነት ብድር የለም በላት። ቆይ አሁን ጥያቄ መጠየቄ እንደዚህ ያናደዳል? ኧረ በፍጹም። ለምን ብሎ እኮ ምንድን ነው ነገሩ? አንድ ነገር ልንገርህ። አንተ ለእነሱ ባዘንክ ቁጥር ክፋቴ እጥፍ ይሆናል። ምን ማለት ነው ደግሞ ይሄ? በምታደርጋቸው ጥፋቶች እኩል የማታውቃትን ፍዮሪ ነው ማሳየው። እኔ እኮ ፍቅረኛሽ ነኝ። ምን ማለት ነው ለእኔ እንደዚህ ማለት? የፈለገ ልወድህ እችላለሁ። በመንገዴ ከገባህ ግን። ኧረ ቀስ፣ ወዴት ወዴት? ያንቺም የኔም መንገድ እኮ አንድ ነው። ማንም ደግሞ ባንተ እንዳይመጣብኝ። ምንም አይመጣብሽም፣ አይዞሽ። ይሻልሃል። እና የምሄድበት ቦታ ላይ ደረስ ብዬ ልምጣ? እንዴ ቆይ ምን ሆነሽ ነው እንደዚህ የምትይኝ? ኧረ ምንም። ዛሬ ጫን ያለውን ለማንኛውም መጣ። እሺ እንዳቆይ። እሺ ቶሎ መጡ። ታዛዥ ነው። ሮዚ ምንም ነገር አላውቅም። ማነው እዛ ውስጥ ያስገባው? በምክንያት እዛ ውስጥ ገባ። ዝም በል። በእግሩ ገባ። ታዲያ ምኑ አይን አውጣ ነው? እኔን ብትጠይቀኝ አልሰጥህም። ለምን ታውቂ? ሮዚ መታሽኝ? ሳታምኚኝ ቀረሽ? እረፍ ዳጊ፣ ውሸት ነው። ሮዛ ትሰሚኛለሽ? ከዚህ በኋላ አንድ ቃል እንድትናገረኝ አልፈልግም። እሺ